አረበሽኩም ብዬ ተስፋ አድርጋለሁ። ጊዜን ስለወሰድኩብህ ይቅርታ፣ ስላስቸገርኩ ይቅርታ። I didn't mean to bother you. I hope I didn't inconvenience you. ሰላም ውድ ተከታታዮቻችን እንደምን አላችሁ? እንዴት ናችሁ? ዛሬ ይዤላችሁ የቀረብኩት አንድን ሰው የሆነ እያወራ ሊሆን ይችላል። ስታቋርጡት፣ ስታስቸግሩት፣ ያስቸገራችሁ ሲመስላችሁ፣ ሰላሙን ምናልባት የነሳችሁ ሲመስላችሁ፣ ዲስኮምፈርት እንዲሰማው ያደረጋችሁት ከመሰላችሁ ምናልባትም ይቅርታ ልትጠይቁ ትችላላችሁ። እነኚህን ይቅርታ መጠየቂያ መንገዶችን ወይም ኤክስፕሬሽንስ ነው ዛሬ ይዤላችሁ የቀረብኩት። ይቅርታ የተባሉ ሰዎችስ ቀለል አድርገው ካዩት ምን ብለው ይመልሱላቸዋል የሚለውን ነው። እስከ መጨረሻው በድጋሚ አብራችሁን ቆዩ። ቅዱስ ነኝ ከግሬስ እንግሊሽ። እንደተለመደው ላይክ፣ ሼር እንዲሁ ኮሜንት እንድታደርጉና ምናልባትም ደግሞ ከአሁን በፊት ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ የቻናላችን አባል ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ክላሳችንን ጀምር። sorry to bother you. sorry to bother you ምን ማለት ነው? sorry to bother you ስላስቸገርኩ ይቅርታ። የሆነ ነገር ፌቨር እንዲያደርጉላችሁ ገንዘብ ልትበደሩ ሊሆን ይችላል። የሆነ እርዳታ ፈልጋችሁ ነገር ግን እነሱን ያስቸገራችሁ ከመሰላችሁ ምን ትላላችሁ? sorry to bother you ስላስቸገርኩ ይቅርታ፣ ስለረበሽኩ ይቅርታ፣ ስለረበሽኩ ይቅርታ። ለምሳሌ የሆነ ሰው ጋር ዲስከስ እያደረጉ በመካከል እኛ ገብተን ማውራት ከፈለግን ምን እንላለን? sorry to disturb you. sorry to disturb you ስለረበሽኩ ይቅርታ። disturb ማለት መረበሽ ማለት ነው። sorry to disturb you ስላቋረጥኩ ይቅርታ፣ ስላቋረጥኩ ይቅርታ። sorry to interrupt you. sorry to interrupt you. interrupt ነው የሚሉት ብዙ ጊዜ አሜሪካን እንግሊሽ ላይ interrupt ሳይሆን interrupt። ይሄ እንዴት እንደሆነ ባለፈው ክላሳችን ተደጋጋሚ የገለጽኩላችሁ ነበረ። sorry to interrupt you ስላቋረጥኩ ወይም ስላቋረጥኩሽ ይቅርታ። ማቋረጥ ስንል ወሬ ይዘው እያለ የሆነ ነገር ስራ ይዘው እያለ ስራህን ስላቋረጥኩ ወሬህን ስላቋረጥኩ ምናምን ለማለት ነው። ማቋረጥ ስንል ክሮስ ማድረግ ማለት አይደለም። ክሮስ አድርጎ ማለፍ አይደለም። ምን ብለን ልንጀምር እንችላለን? excuse me ብለን ልንጀምር እንችላለን። ለምሳሌ አንድ ሰው እያወራ እያለ ወይም ስራ ይዞ እያለ የሆነ ነገር ልንጠይቀው ፈለግን። ስለዚህ ምን ልንለው እንችላለን? excuse me ወይም excuse me ብለን እዛ የምንፈልገውን ነገር እንገልጻለን ማለት ነው። መረበሽን ጠልቼዋለሁ ወይም አልወደድኩትም፣ መረበሽን አልወደድኩትም ነገር ግን ብለን የሆነ ነገር መጀመር ብንፈልግ I hate to bother you but ብለን የሆነ ነገር እናስገባለን። I hate to bother you but የሆነ ነገር ብለን እንጀምራለን። I hate to bother you but የሆነ ነገር ስላችሁ እናንተ የምትፈልጉትን ማስገባት እዛ በኋላ ማለት ነው። እነኚህ ምንድናቸው? ፍሬዞች ናቸው። በብዛት ፍሬዞች ናቸው። እናንተ ወደምትፈልጉት ኤሪያ እየቀያየራችሁ መጠቀም ነው። ሰዎችን ያስቸገራችሁ የመሰላችሁን እንዴት መግለጽ እንዳለባችሁ የሚያስረዱላችሁ ወይም የሚገልጹላችሁ ናቸው። አረበሽኩም ብዬ ተስፋ አድርጋለሁ። በትህትና ቀረብ ብለን አረበሽኩም ብዬ ተስፋ አድርጋለሁ። I hope I am not bothering you but እንዳረበሽኩ ተስፋ አድርጋለሁ ግን ብለን የሆነ ነገር መጨመር። I hope I am not bothering you but ጊዜን ስለወሰድኩብህ ይቅርታ፣ ጊዜን ስለወሰድኩብህ ይቅርታ። I'm sorry to take up your time. I'm sorry to take up your time ጊዜን ስለወሰድኩብህ ይቅርታ። I'm sorry to take up your time እና ያሁን ላይ የገለጽኳቸው ምንድናቸው? ያስቸገርኩ አይመስለኝም ብዬ ተስፋ አደርጋለሁ ምናምን እያልን ልንጀምር ወሬያችን ልንጀምር ስንል ነው። ወሬያችን ኦልሬዲ ከጀመርን በኋላ ሰዎችን ካስቸገርን በኋላስ ምን እንላለን? ሰዎችን ካስቸገርናቸው በኋላ ምን እንላለን? I'm sorry for bothering you. I'm sorry for bothering you ስላስቸገርኩ ይቅርታ። I'm sorry for bothering you. I'm sorry for the inconvenience. I'm sorry for the inconvenience ምን ማለት ነው? I'm sorry for the inconvenience ሰላምን ስለነሳው ወይም ደግሞ ዲስኮምፈርት ስለፈጠርኩብህ ይቅርታ፣ ስለረበሽኩ ይቅርታ። I'm sorry for inconvenience you. I'm sorry for the inconvenience. I'm sorry for the inconvenience ስለረበሽኩ ሰላምን ስለነሳው ወይም ስላስቸገርኩ ይቅርታ።
sorry for the trouble sorry for the trouble ምን ማለት ነው ይሄ sorry for the trouble sorry for the trouble inconvenience ስለፈጠርኩብህ discomfort ስለፈጠርኩብህ ይቅርታ I apologize for the inconvenience I apologize for the inconvenience apology sorry ምንድናቸው እነዚህ ይቅርታ የሚለው ነው የሚያሳዩን ላስቸግርህ አልነበረም ላስቸግርህ ፈልጌ አልነበረም I didn't mean to bother you I didn't mean to bother you ላስቸግርህ ፈልጌ አልነበረም አረበሽኩህም ብዬ ተስፋ ላድርግ አረበሽኩህም ብዬ ተስፋ ላድርግ ማለት ስንፈልግ ምን እንላለን አረበሽኩህም ብዬ ተስፋ ላድርግ I hope I didn't inconvenience you I hope I didn't inconvenience you አረበሽኩህም ብዬ ተስፋ ላድርግ I hope I didn't inconvenience you እንደዚህ ስንባል መቼም ችለን ዝም አንልም አዎ እውነት ነው ምናምን ወይም ደግሞ አንልም ወይም ሰምተን ዝም አንልም አያስችለንም ምን እንላለን ለማቅለል እንሞክራለን አረ ችግር የለውም አረ ጣጣ የለውም ምን ችግር አለው ምናምን እንላለን ጣጣ የለውም ችግር የለውም አታካብደው ምናምን ልንል እንችላለን ስለዚህ በእነዛኞቹ ወገን ሆነን ስንመልስስ ምን እንላለን no problem no problem no matter no matter it is a minor one it is a minor one take it easy take it easy don't worry about it don't worry about it ምንም አትጨነቅ don't worry about it that's okay that's okay it is okay it is okay no worries no worries ምንም ችግር የለው no worries no sweat ይሉታል no sweat no sweat ምንም ችግር የለው no sweat it's all right it's all right ምን ማለት ነው it's all right ችግር የለው ፋይን ነው ምንም ችግር የለው it's all right ችግር የለው think nothing of it think nothing of it ምንም እንዳልሆነ አስበው ምንም እንዳልሆነ አስበው you're fine ምንም አይደለም it's okay ማለት ነው you're fine ችግር የለውም አላስቸገርከኝም እያልን ነው ማለት ነው እስኪ እናንተ ደግሞ ከነዚህ ውጪ የምታውቋቸው ካሉ በኮሜንት አስቀምጡልኝ እጅግ በጣም አመሰግናለሁ በሌላ ቪዲዮ እስከምንገናኝ በሰላም ቆዩን have a nice time